አሁን ጎተራ አካባቢ ያለው ባልደረባችን ታምሩ ደምሴ ደግሞ መረጃዎችን የሚነግረን ነው የሚሆነው ባለሙያም ወይም ደግሞ የትራፊክ ባለሙያንም እንግዳ ጋብዞ እንግዲህ ወደናንተ መረጃዎችን የሚያደርስ ነው የሚሆነው ሼላ አካባቢ ነው ያለው ታምሩ መረጃዎችን መቀጠል ይችላል አመሰግናለሁ እንደምን አመሻችሁ ውድ ተመልካቾቻችን እንግዲህ በአሁኑ ሰዓት በዚህ በብሔር ብሔረሰቦች አደባባይ ወይንም ደግሞ በጎተራ ማሳለጫ እንገኛለን ይህ መስመር ከፍተኛ የሆነ የትራፊክ ፍሰት የሚታይበት መስመር ነው እንደሚታወቀው ከሳሪስ ከቃሊቲ ወደ ስቴዲየም ሜክሲኮ እንዲሁም ደግሞ ከቄራ ወደ ወሎ ሰፈር ቦሌ የሚወስዱ ከፍተኛ የትራፊክ ፍሰት የሚታይባቸው መስመሮችን የሚያገናኝ ነው ይህ አሁን የሚገኝበት የጎተራ ማሳለጫ መንገድ ማለት ነው እንግዲህ እዚህ አካባቢ የሚሰሩ የትራፊክ ፍሰቱን የማሳለጥ ስራዎች ከፍተኛ ሆነ የከተማዋን ሽፋን የሚይዝ ነውና እዚህ አካባቢ በርከት ያሉ የትራፊክ ፖሊሶች ይህንን የትራፊክ ፍሰት ለማሳለጥ እየሰሩ እንደሚገኙ አይቻለው እዚህ አጠገቤም ደግሞ የንፋስ ስልክ ላፍቶ ክፍለ ከተማ የትራፊክ ፖሊስ ክትትልና ቁጥጥር ቡድን መሪ ኢንስፔክተር ሰለሞን ተክለወልድ አጠገቤ ይገኛሉ እሳቸው ጋር የተወሰነ ቆይታ አደርጋለሁ አመሰግናለሁ ኢንስፔክተር እስኪ አጠቃላይ እዚህ አካባቢ ስለሚገኘው የትራፊክ ፍሰት የተወሰነ መረጃ ይስጡኝ እሺ አመሰግናለሁ ያው እንደሚታወቀው የንፋስ ስልክ ላፍቶ ፖሊስ መምሪያ ጎተራ አካባቢ የሚባለው ማሳለጫው ከፍተኛ የትራፊክ ፍሰት ያለበት ነው ይሄ የትራፊክ ፍሰት ከሶስት አቅጣጫዎች ከፍተኛ የሆነ የትራፊክ ፍሰት የሚመጣበት ነው ከወሎ ሰፈር ወደ ማሳለጫው ከስቴዲየም ወይም ከአጎና አቅጣጫ ወደ ማሳለጫው ከቄራ በጎፋ አቅጣጫ ከሳር ቤት ወደ ማሳለጫው የሚገባበት የትራፊክ ፍሰት እንዳለ ነው ይሄ የጎተራ ማሳለጫ መንገድ ዋና መንገድ ነው እንደሚታወቀው መውጫ መንገድ ነው ከናዝሬት ከደብረ ዘይት ወይም ከአዲስ አበባ ካሉ ፍሰቶች ወደ መውጫ በር ስለሆነ ከፍተኛ የሆነ ፍሰት አለ ተጨማሪም እነዚህ ፐብሊክ ባሶች የህዝብ ማመላለሻዎች ቅጥቅጥ የህዝብ ማመላለሻዎች ከባድ መኪና ጭምር የሚንቀሳቀስበት መንገድ እንደመሆኑ መጠን ከፍተኛ የሆነ ፍሰት የሚሳለጥበት ስለሆነ እንደ ማንኛውም ቦታ ትኩረት ተሰጥቶበት ትራፊክ ፖሊሶቻችን ፍሰቱን የማሳለጥ ስራ የሚሰሩበት ቦታ እንደሆነ ነው የምንገልጸው እንደ ማንኛውም ለማንኛውም ፍሰቱ ከነዚህ ከሶስቱ አቅጣጫዎች የሚመጡት በዚህ መልኩ ስንገልጸው ለዚህ ፍሰት እንደማ ፍሰቱን ለማግለል እንደ መፍትሄ የምንወስደው ሌሎች ተቀያሪ መንገዶች አሽከርካሪዎች መጠቀም እንዳለባቸው ነው በተለይ ወደ ላፍቶ ወደ ቄራ ወደ ጎፋ የሚሄዱ ተሽከርካሪዎች ከወሎ ሰፈር መጥተው ወደዚህ ወደ ማሰለጫው ከመምጣት ይልቅ ቀጥታ በቄራ በጎፋ ገብርኤል አድርጎ ወደ ላፍቶ በመብራት መሄድ የሚቻልበት መንገድ ነው ያለው አማራጭ የሌላቸው ወደ የሚወጡ ከማሳለጫው ወደ ደብረ ዘይት ወደ አዲያባ ወደ አዲስ ሰፈር ወደ ሳሪስ የሚሄዱ ግን አማራጭ የላቸው በዚሁ መጠቀም ይችላሉ ትራፊክ ፖሊሶቻችን በሚያዟቸው መንገድ መጠቀም እንደሚችሉ ነው ያለው ፍሰቱን ግን ያው በአብዛኛው የሚበዛው በመውጫ ሰዓትና በመግቢያ ሰዓት ነው ይሄን ፍሰት ለማሳለጥ ሰው አማራጭ ቢጠቀም ከፍሰቱ አኩል ሰዓት ከመውጣት ይልቅ ወደ መንገድ የሰዓቶች ልዩነት ፈጥረው ቢወጡ የበለጠ እነሱም ፍሰቱ የሚበዛበት ነገር እንደ አማራጭ እነሱም ይረዱናል ለማለት ፈልጌ ነው ይሄን ይመስላል የጎተራ ፍሰት አመሰግናለሁ ኢንስፔክተር ሰለሞን እንግዲህ ውድ ተመልካቾቻችን አሁን በተሰጠው መረጃ መሰረት አጠቃላይ እዚህ ጎተራ ያለውን የትራፊክ ፍሰት በመረዳትና ኢንስፔክተር ሰለሞን የሰጡንን የመፍትሄ ሐሳብ በመጠቀም በጊዜ ወደ አሰቡት ቦታ እንዲደርሱ መልእክታችን ይደርሳችሁ እንላለን አመሰግናለሁ አፈወርቅ ጎተራ በምሽት ምታስብል ውበት ላይ ነው ያለችው ከጀርባህም ብንመለከተው ለመረጃዎች አመሰግናለሁ ታምሩ እንግዳችንንም እንግዲህ በጣም እናመሰግናለን መልካም ጊዜ ይሁንልህ ተመልካቾቻችን ቀጥለናል ኤኤምኤን